እርግል በለው ልደት ቀለበት በስማም ከሁሉም ደስ አለኝ። የናሂ ስጦታ ነው። ቆንጆ የኔ እናታችን እመቤታችን ቅድስት ኪዳነ ምሕረት ትጠብቅሽ። የዓለማየሁ ልጅ የቅመምዬ ሸበላ እግዚአብሔር ይስጥ። የሚጠቀማቸው ቃላቶች በላይ ተናግራቸው የተጠቀማቸው ቃላቶች አገላለጹ በጣም ልዩ ነበረና ድዱኝ ካሜራማኖች ናቸው። ማርያምን ብልጭ ድርግም ነበረ እያደረጉብን የነበረው። ቢያንስ 10 ሰከንድ ራሱ አላሳዩንም። በህይወቴ ውስጥ በኖርኩባት በዚች አጭር እድሜ ውስጥ እንደ ዛሬ የተደሰትኩበት ጊዜ የለም። ተደስቼ ያውቃለሁ፣ ግን ይሄንን አይበልጥም። የኔ ዓለም የኔ ቡቡ ዓለሜ ስላሳየኝ አመሰግናለሁ። ለምን ተወለድኩ ባልኩበት አንደበት እንኳንም ተወለድኩ አስበህልኛል። እግዚአብሔር ደስታህን ብቻ ያሳየኝ። ሀዘንክን ማየት አልፈልግም። ብዙ ሰው አጥቼ ጠንካራ ሁኜ ቆሜያለሁ። አንተ ግን ካጣው ሰው የምሆንም አይመስለኝም። እናማኖርልኝ የኔ ፍቅር። ሁላችሁም አመሰግናለሁ፣ እወዳችኋለሁ። ከቅመሟ ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ትላንትና ሳይመቸኝ የቀረሁኝ ይሄንን እንዳያችሁት የቅመምዬ በረዝዴዋ በጣም በሚገርም መቤቴን እኔ በጣም ነው ደስ ያለኝ። ሰርግል በለው ልደት ቀለበት በስማም በጣም ደስ በሚል ሁኔታ ነው የተከበረላት። ከሁሉም ደስ አለኝ የናሂ ስጦታ ነው። እግዚአብሔርን እመቤታችን ቅድስት ኪዳነ ምሕረት በዕለተ ቀኗ በተወለደችበት ቀን እንደዚህ አይነት ስጦታ ሲሰጣት አምሶ ሀፒ በጣም ነው ደስ ያለኝ። የኔ ቆንጆ የኔ እናታችን እመቤታችን ቅድስት ኪዳነ ምሕረት ትጠብቅሽ። በስማም የሰው መውደድ አለሽ የኔ እናት። በቀደም ኤፋ ቤት እሷ እንደዚህ አይነት ቦታ ለምንድን ነው የማትገኘው ምናምን እያላችሁ ነበረ አይደለም? የአጎቷ ቤት ይቅርና ናሂ ራሱ አታውቀውም አይደል? ናሂ በቪዲዮ አንድም ቦታ ተገናኝተው አያውቁም አይደለም? መስራት ይቅርና ማለት ነው። እና ምን አይነት ስጦታ እንደሰጣት በልደቷ እንዴት እንደተገኘ አይታችኋልና የሰው መውደድ አላት፣ የሰው ፍቅር አላት። ይሄ ሁላችንም እናውቃለን። ጨረቃዎቻችን በጣም ነው የሰው መውደድ የሰው ፍቅር አላቸውና በጣም ነው ደስ የሚለው። ይሄ ደግሞ የእግዚአብሔር የሰጣቸው ስጦታ ነው። በስማም በጣም ደስ ይላል። የኔ እናት የኔ ቆንጆ፣ ይሄ ማንነታችሁ እግዚአብሔር አይለያችሁ፣ ይጠብቅላችሁ፣ መጨረሻችሁንም ያሳምርላችሁ ማለት ነው። በጣም ደስ የሚል ነው። ብረስደዋ ያከበረላት ቡቡ የዓለማየሁ ልጅ የቅመምዬ ሸበላ እግዚአብሔር ይስጥ። ለፍቅረኛው ለሚስቱ ያለው ቦታ ጉጉት፣ የሚያደርጋቸውን ትሪቶች፣ የሚጠቀማቸው ቃላቶች በትላንትናው በረዝደዋ ያለፉትን በረዝደዋ ሁላ እየተናገረ ነበረ። በምን ሁኔታ በምን አይነት እንዳሳለፉ ማለት ነው እያስታወሰ እየተናገረ ነበረ። መግቢያ ላይ የተናገራቸው የተጠቀሟቸው ቃላቶች አገላለጹ በጣም ልዩ ነበረና በጣም ደስ ይላል። በቃ ፍቅር ከተገላለጹ ቀን ጀምሮ አሁን ብሩክ የሚጠቀማቸው ቃላቶች በጣም ይለያሉ፣ በጣም ደስ ይላሉ። ለሌሎቻቸውም ትምህርት ይሆናቸዋል። ማርያምን ቶሎ ፍቅረኛ ሊያዝና ወደ ትዳር ልግባ ያስብላል። ጌታን በሁሉም ሳይድ ነው እሱ እንትን የሚናገረው ማለት ነው። በሚስትነትም በፍቅረኛነትም በሁሉም ሳይድ በአንድ ድንጋይ ሁለት ወፍ ማለት ነው። እና ለሁለቱም ለባለትዳሮችም ለፍቅረኛዎችም እያሳያቸው ነው እንዴት ለሚስታቸው ትሪት ማድረግ። ኧረ በስመ አብ! ኧረ ብሩክ የዓለማየሁ ልጅ ጌታን ትለያለ። የሁላቸው ማስተያየቶች በጣም ደስ በሚል አገላለጽ ነው የገለጹላት። ማለት በቃ እኛ በቪዲዮ ነው የምናያቸው የምናውቃቸውም፣ እነሱ ደግሞ ከካሜራ ጀርባ አብረው ነው የሚያሳልፉት፣ የሚውሉት፣ የሚበሉት፣ የሚጠጡት አብረው ነው። እርስ በራሳቸው ይተዋወቃሉና እንዴት እንደገለጹላት በጣም ደስ ይላል።
ማርያምን በጣም ደስ በሚል አገላለጽ ነው የገለጹላት ማለት ነው። ሶ ጨረቃዎቻችን ይሄንን ማንነታችሁን እግዚአብሔር ይጠብቃችሁ፣ ከሰው ዓይን ይጠብቃችሁ፣ መጨረሻችሁን ያሳምርላችሁ። በጸሎት በርቱ። ሁሉም ነገር ፕሮቴክት የሚያደርገው ጸሎት ነው። ቅመምዬ የኔ ቆንጆ እመቤታችን ቅድስት ኪዳነ ምሕረት ቀሪ ዘመንሽን ትባርክልሽ። ሌላው ያናደዱኝ ካሜራማኖች ናቸው። ማርያምን ብልጭ ድርግም ነበረ እያደረጉብን የነበረው። ቢያንስ 10 ሰከንድ ራሱ አላሳዩንም እና ከሌላው ጊዜ ይለይ ነበረ ትላንት ነው። ያ ማለት የጨረቃዎቹ ካሜራማን አይደለም ማለት ነው። ከቤቱ ከነ ዲኮሩ ከነ ካሜራ ከነ ሁሉም ነገር ነው መሰለኝ እና ለዛ ነው በጣም አንደኛ ደቂቃው 30 ደቂቃ ማለት የጨረቃዎቹ እንደዚህ አይነት ፕሮግራም ይቅርና ፕራንክ ራሱ ሲደራረጉ እስከ 50 ደቂቃ ነው የሚለቀቀው። ሶ የትላንትናው በጣም ነው እያዛጋችሁት። ይህን የመሰለ ፕሮግራም እንደዚህ አይነት መቆራረጥ አልነበረበትም እና በጣም እያናድዱ ነበረ ማለት ነው። እና ኤፋና ሀሰን በጣም እያሳቁኝ ነበረ። እነሱ በደንብ ነው የቀረጻቸው። ምግብ ሲበሉ ሲያነሱ ምን ሲያደርጉ ኤፋ ዳቦውን በጥርሱ ገምሶ ሲያስቀምጥ እንትና ሀሰን አይቤው ሲያነሳ በደንብ ነው የቀረጻቸው እዛ ጋር ማለት ነው። ሶ ኮረፕሽን እየሰራህ ነበረ ማለት ነው ካሜራ ባንተ ብዬ። ለማንኛውም የኔ ቆንጆ የኔ እናት በእንደዚህ አይነት ፕሮግራም ስላሳለፋችሁ በጣም ደስ ብሎናል። ሌላው ብላኪ ነው ብሩክ ዱባይ ተወስደናል ሲለው ብዙ ላይክ ያገኘ እኔ ቤት ኢንቫይት አደርጋታለሁ ቅመሟ ብሎ ነበረ ማለት ነው። እንዴት ነው እንደዛ የምትለው ባሏ ፊት? ለማንኛውም ለጨዋታ ድምቀት ነው እንደዛ ያለው። ላይቭ ላይም ሲቀላልዱታ ያላችሁ ትላንትና ለቅመምዬ በረዝደዋ ተገኝተዋል። ለጨዋታ ነው እንደዛ ያለው፣ ለሌላ ነገር አይደለም። አላያችሁም? ሲያቅፋቸው ራሱ ሁለታቸውን በአንድ ላይ ሲል ማለት ነው። እና ወደ ዱባይ ደግሞ ከልደቷ በኋላ እንሄዳለን ብሏል በቀደም ብሩክ። እሱ ደግሞ ያው ቃሉ እንደሚጠብቅ ሁላችንም እናውቃለን። መሄዳቸው አይቀርም ማለት ነው። አሁን ባይሆንም መሄዳቸው አይቀርም ማለት ነው። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የቆያችሁኝ እንኳን ደህና ቆያችሁኝ። በጣም ነው ማመሰግነው። በጣም ነው መወዳችሁ። የምታበረታቱኝ ኮሜንት የምታደርጉልኝ በጣም ነው ማመሰግነው። ማርያምን እግዚአብሔር ያክፍርልኝ። በጣም ነው መወዳችሁ።